ሃይሚና ብሩኬን ለመለያየት እኮ ከዚህ በፊት በጣም ብዙ ታሪኮች ተሰርተው ነበረ። ገንዘብ ሁሉ እስከ መከፈል ተደርሶ ነበረ። ነገር ግን በሰዓቱ ያው ሃይሚና ብሩኬ ምንም ሊበገሩ አልቻሉም። ሀሳባቸው አንድ ነውና እጅ ለእጅ ተያይዘው ይሄን ነገር አክሽፈውታል። እና አሁን ላይ የሚናገሯቸው ነገሮች ደግሞ በጣም ደስ የማይሉ ነገሮች ናቸው። ሁሉም በስሜት ነው የሚናገሩት። ግን የሃይሚና የብሩኬ ነገር ከዚህ ጋር አበቃ የሚባል ነገር አይደለም። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ ጠፋ አይደል? አዎ ጠፍቻለሁ። ያው ዋይፍ ተበላሽቶብን ነው እና ጥፍት አልኩኝ ማለት ነው። ግን በውስጥ እያሰብኳቸው ነበር። ስመጣም ደስ የሚል ነገር አላየውም። ስልኬ ስገባ እንግዲህ ብሩኬም እየተከሰሰ ነው። ሃይሚና ብሩኬ አንድ ላይ እንደማይሆኑ የሚያሳይ ቪዲዮ ነው የተለቀቀው ትናንት። ቤኪና ፍፄ እንግዲህ ዝምታቸውን ሰብረዋል። ያው ለዳኒ ጥያቄ አቀርበውለታል። ችግርህ ምንድን ነው? ተልእኮ ምንድን ነው ብለውታል። እና ቤኪና ፍፄ ይሄ ሁሉ ተመልካች ራሱ ችግሩ ምን እንደሆን አልገባንም፣ እውነት ለመናገር ማለት ነው። የዳኒ ነገር አንዳንዴ ምኞት አይከለከልም ይባላል እና ይሄ ልጅ ሃይሚና ብሩኬን አለያይቼ ሃይሚን ወደኔ ያመጣለሁ ብሎ እየተመኘ ይሆን እላለሁ አንዳንዴና እውነት ዳኒ እንደዚህ አይነት ምኞት ካለ ምኞት አይከለከልም ብቻ ነው ልል የምችለው። ምክንያቱም አንተ ፈጽሞ ሊሆን የማይችል ነገር ስለተመኘ እንደው ተመኝተ ከሆነ ነው አትመኝም፣ አውቃለሁ። ምክንያቱም ስለምታውቅ በደንብ አድርገህ። ከዛ በተረፈ ደግሞ አንዳንዴ ምን አስባለሁ መሰላችሁ፣ ባለፈው ሃይሚና ብሩኬን ለመለያየት ገንዘብ ሁሉ ተከፍሎ ነበረ። ከዳኒ ጋር የማየው ሁለቱን በቃ ሙጥኝ ብሎ ለማለያየት ነው የሚፈልገው እና ይሄ ልጅ ተልኳለው ተከፍሎት ነው ወይ ሁለቱን ለማለያየት ታዞ ነው ወይ የሚል ሀሳብም እየመጣብኝ ነው። ደንበሩን አልነኩበት፣ የእሱን ነገር አልወሰዱ። ይህን ያክል ካናታቸው ላይ ተሰቅሎ አልወርድም የሚልበት ምክንያት ምንድን ነው እንዴ? በጣም እኮ ነው የሚከብደው ውዶችዬ። ከዛ በመቀጠል ያው እንግዲህ ትናንትና የተሰራው ቪዲዮ ለእርቅም ነው ለነ ሃይሚና ብሩኬ እንደገናም ደግሞ ለዳኒም ነው የሰሩት። ግን እኔ ስለ እርቁ አልተመቸኝም የምር ማለት እንዴ፣ ግራ ነው የሚገባው። እንዴት እርቅ እንደዚህ ነው እንዴ ውዶች? ቤኪና ፍፄ ማሰባችሁ እኮ ደስ ይላል፣ አሪፍ ነው ለማስታረቅ ማሰባችሁ። ግን እርቅ በተናጠል ሲሆን አይቻልም የትም ቦታ ማለት ነው። የተጣሉ ሰዎች ፊት ለፊት ቀርበው ችግርሽ ምንድነው ችግር ምንድነው ተብለው ተጠይቀው ችግራቸውን ተናግረው ነው ሲታረቁ ማቀው እንጂ አንደኛውን አምጥቶ በቪዲዮ እያናገሩ ሃይሚ ከቤቷ ቁጭ ብላ እንዴት ሊሆን ይችላል? እንዴት ነው ሊግባቡ የሚችሉት? ሲጀመር እንደዚህ ሆኖ ብሩኬ ብዙ ያላቸው ነገሮች አሉ። በተቃራኒው እኮ ሃይሚን በጣም ብዙ ነገር ማለት ትፈልጋለች። ስለዚህ ሁለቱንም ፊት ለፊት አቀርባችሁ እንዲታረቁ አድርጉ። ከአቅማችሁ በላይ ከሆነ ደግሞ በቃ ሃይሚና ብሩኬ አያደርጉትም አውቃለሁ። ወደ ጋሽዬ መሄድ ወደ እነመለኛው አይሆንም፣ አያደርጉትም፣ ይፈራሉ። ግን ይህን ማድረግ የምችሉት እናንተ ናችሁ። ስለዚህ ወይም ለጋሽዬ ወይም ደግሞ ለመለኛው ለሀፍትሽ የሆነ ነገር አድርጉና ወይ እንዲመጡ አድርጉ፣ ወይም ደግሞ የሆነ ነገር ፈጥራችሁ ቡታጅራ ውሰዷቸው። ትልቅ ሰው ከመካከል መግባት አለበት። በእነሱ አያያዝ በቃ ሁለቱም ለመለያየት ነው የሚፈልጉት። አሁን ሁለቱም በቃ ስሜት ላይ ናቸው፣ ንዴት ላይ ናቸው። ምንም መሸናነፍ አልቻሉም። በእልክ የተነሳ ይህን ፍቅር ሊያጠፉት ነው እና መካከላቸው ትልቅ ሰው ይግባ። እርግጠኛ ነኝ ከዚህ ስሜት ሲወጡ ሲረጋጉ ምናምን በኋላ በጣም ነው የሚጸጸቱት። ውዶችዬ በዚች ምድር ላይ መልካም ሰውን እንደ ማግኘት የሚከብድ ነገር የለም። ሃይሚ ለብሩኬ መልካም ነች፣ ብሩኬ ለሃይሚ መልካም ነው እና ከዛ ስሜት ሲወጡ ከንዴታቸው ወጥተው ሲረጋጉ ሲያስቡት በጣም ነው የሚጎዱት፣ በጣም ነው የሚጸጸቱት። እና እባካችሁ ቤኪና ፍፄ በተናጠል አታናግሯቸው። እና ሌላው ደግሞ ሃይሚ ጎበዝ፣ ብሩኬ ጎበዝ የምትሉ ሰዎች እያስታረቃችኋችሁ ሳይሆን እያጣላችሁ እንደሆነ ነው ልነግራችሁ የምፈልገው። በነገራችን ላይ ፍቅር ጎበዝ ጀግና የሚባል ታሪክ አይደለም። ፍቅር መሸናነፍ ነው። ፍቅር ይቅር ባይ ነው። ስለዚህ ሃይሚና ብሩኬ የበፊት ያለፈውን ታሪክ ትተው ወደፊት እንዲመሩ ማድረግ እንጂ አንተ ጀግና ነህ አንቺ ጀግና ነህ የሚለው ነገር ምንም ታሪክ ሊፈይድ አይችልም ከዚህ ሁለቱን ከማጣላት ከመለያየት ውጪ። እና አሁን እንደሚመስለኝ በቃ ሁለቱ ነው መገናኘት አለባቸው። ሌላ ሰው ምንም አያስፈልግም። የሆነ ለአንዴ የሚሆን ለመጨረሻ ጊዜ የሚሆን ሁለቱ ተገናኝተው የልብ የልባቸውን ቢነጋገሩ፣ ብሩኬም ለመጨረሻ ጊዜ ይቅርታ ቢጠይቅ፣ ሃይሚም ደግሞ በቃ ከልቧ ምንም ሳታኮርፍ ሳትናደድ ሳትበሳጭ ይቅር ብያለሁ ብላ ይቅርታውን ብትቀበል፣ ይሄ ነገር ከሆነ እርግጠኛ ነኝ ነገሮች ይፈታሉ። ብዙ ሰው በቃ የሆነ አንዳንድ ስህተት የተነገሩ ነገሮችን እየለቀመ እንደ ትልቅ ነገር አድርጋችሁ ታወሩና ነገሩ እንዲበላሽ ታደርጋላችሁ። የሰው ልጅ ይሳሳታል እኮ። ከአንደበቱ የሚመጣውን ሁሉ ከለቀምን እኮ ሁላችንም ስህተተኞች ነን፣ በቃ ጥፋተኞች ነን ሁላችንም ማለት ነው። እና ይሄ ጎራ መከፋፈሉ ምንም ሊጠቅማቸው አይችልም። ለእነዚህ ልጆች ከቻላችሁ አንድ ሆናችሁ ሁለቱ ወደ ሰላም እንዲመጡ አድርጉ።
ብሩኬ በተናገረው ነገር ብሩኬ መውቀስ፣ ሀይሚ በተናገረችው ነገር ሀይሚ መውቀስ። ይሄ እንዴት ነው እነሱን ሊያስታርቃቸው የሚችለው? ከዚህ በፊት ሀይሚ ጎበዝ ጎበዝ ስላሏት አይደል እንዴ ይቅርታውን አልቀበልም ያለ። ስለዚህ አሁን ላይ ደግሞ በቃ ራሷ በራሷ ጊዜ እኮ ተናገረች። ያኔ መቀበል ነበረብኝ፣ ይሄ ሁሉ እየተፈጠረ ያለው በእኔ ምክንያት ነው ብላ ተናገረች አይደለ? ስለዚህ ተው በቃ። እኔ ሁለቱ እንዲታረቁ ነው የምፈልገው። ማርያምን ማንም ያጥፋ ማንም፣ የጠፋው ጠፋ፣ ወደፊት ነው መሄድ ያለባቸው። ጎበዝ ጎበዝ ባላችሁ ቁጥር የሁለቱንም ልብ እያሻከራችሁ እየመጣችሁ ነው። ተው ግን ተው በቃ።